አይነት መርዛማ ሰው ነኝ ግን አንተ እድሌን በቤቲንግ ጨርሼ በልጅነቴ ሸዋማ ሰውኝ ልቀር የኢትዮጵያ አሁን ለምን ዳውን ኩብለ ትደነቃለህ በውስጤን ይያለው እናቴን መታ አንቃ ግደለኝ እናቴ ገደለኝ ከራስን ከድህነት ነፃ አውጣ ሳምንት በደግፈው ሳምንት ምን አንተ እንዴ እኔ መፈልገው በፍጹም አይሳካም አራኒ በቃኝ እናቴ በቃኝ ቆንጨናን ሲያዩ ዛፎች የሚሰግዱት ለዚህ እኮ ነው። ለምን መጥረቢያው ባለቱም የተሳለን ያራዳ ልጆች ስፔንም የመሃል ሜዳው ከየትኛውም ጊዜ በላይ ውብና እጅግ በጣም ፈርጣም ሆኗል። ያራዳ ሮድሪና እዛ ጋር ደግሞ ፋቢያን ሩይዝ ዛሬ እጅግ በጣም አስደናቂ ነበሩ። የፈረንሳይን የፊት ለፊት መስመር በሰው አይደለም በሮቦት ሁሉ ቻይና አልሞክረውም ብላ አውጥታ የተናገረችውን አቆሙት። እነዚህ ሰዎች ያራዳ ልጆች አስበው እስቲ ጻጋ እንዴ እነ ዴምቤሌ እነ ኤምባፔ እነ ኦሊሴን ይዘህ ባርኮላን ጨማምረ ምንም አታመጡም ሁሉ እንደውም አታገቡም ማለት እንደውም ምንም ሐሳብም አይኖራችሁም። ኧረ ስፔን አውሬ ነች ያራዳ ልጅ። አሁን አረጋግጠናል። የአንድ ክለብም ሆነ ብሔራዊ ቡድን መሃል ሜዳው አውሬው እሳተ ነበልባል ከሆነ ከባድ ነው። ነገ ለአርጀንቲና ከባድ ፈተና ያለ ሁለት ፈረሶችን ከፊት አስቀድማ የምገባው እንግሊዝ ቤሊንጋምና ራይስን ይዛ የሚጠግቡት የማይረግጡት በበሱ አታቆማቸው። የማይረግጡት ሜዳ የለም ሳር የለም ነው የምልህ አቡሻ። እነዚህን አርጀንቲና አስባ መምጣት አለበት። እስካሎኒ ከባድ ስራ አለ ብዬ አስባለሁኝ ያራዳ ልጆች። ስፔን ግን አስጠጉት ነው እየመጣ ይጋደም አስጠጉት ተጋርጉት ነው። ለሚባፔ ያልመች ብሎታል ላሚን ያማል። ያራዳ ልጆች እስቲ ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ ይደረግ። ይመቻችሁ። ስፔን ፈረንሳይን ማን ነው የጤና ቡድን አስመስላት አሸንፋ ፋይናሊስት ሆናለች ማለት ሲጀመር። እኔ ለሚን የማል ካወራ እኮ ማለት ምንም አይነት ቀመር ስትቀምር ማለት ለሚን የማል ካወራ ያሸንፋል ብለህ ነው መሄድ ያለብህ ማለት። ምክንያቱም እሷ ምንም ባያረግ ራሱ በቃ ካወራ ያቃል ቡድኑን ያቃል። አባቴ ይሄ ሮቦት የሆነ ቡድን ሸት ዳውን ኮምፕሊትሊ ሸት ዳውን 90 ደቂቃ አይደለም 90 ሰዓት ቢጮት የሚያገቡ አይመስሉም ነው የምልህ። ገባህ አይደለ? እንደው ሜሪኖ ራሱ ላሻላችሁ ገባህ አይደለ? እሱ ራሱ ገብቶ ሶስተኛውን ይቀረቀርላችሁ ነበር ከፈለገ ማለት። በጣም ያሳዛኝ ተሸናፊ ነው የምልህ። ምን አይነት ቡድን ስፔን ቡድን ናት። በቃ አንድ ጎል የገባባት ሙሉ ቶርናመንቱን ማለት እና ምርጥ ዲፌንስ ስላላት አይደል ኳሱን ይዘው ነው ዲፌንድ የሚያደርጉት ማለት። ኳሱን ይዘው አንተ ኳስ ወዲያውኑ ትሰጣቸዋለህ፣ እነሱ ኳስ ከሺህ ዓመት በኋላ ነው የሚሰጡ ማለት። ገባህ አይደል? ኳስ ካላገኘ ምን ሁሉ ታገባው ነው ምባፔ። ገባህ አይደል? ከዚህ ጨዋታ የተማርነው ዲክታተርሺፕ አያዋጣም። አሁን ማድሪድንም ዲክታተርሺፕ ደርሶ መልስ ኤፍሲ ትደርስና ወፍ። ገባህ አይደል? ወይኔ አባት አስበላል አንተ አድክም ሰውዬ። በቃ ይኸውልህ ስፔንና አርጀንቲና ካለፉ ማለት ነው ገባህ አይደል? ትናንት ዙፋኑን መቀባበል ምናምን ይላጡብሃል። ማንም ቢበላ ማንም ይላጡብሃል። ስለዛ ዛሬ ፈረንሳይ በመውደቋ ቅስም ከተሰበረ ከኔ ጋር አብረን እንግሊዝ እንደግፋለን ነው ማለት። ገባህ? አርሰናል ብሔራዊ ቡድን ብቻ ነው ሊያተርፍ የሚችለው። ደነቆርክ ካሁን በኋላ ይላችሁ። ዛሬ ኪሊያን በባፔ ደም ይመልሳል የተባለው ሰውዬ ደም መላሽ የተባለው ሰውዬ ለራሱ እንኳን መሆን አልቻለም። ዛሬ ለራሱ እንኳን መሆን አልቻለም። ደመላሹ ደመከልብ ሆነ። ደመላሹን ደመከልብ። ኦኬ እዚህ አካባቢ ሳምራይት አዘጋጅቶልናል ነው አንዴ ጋፊዎች ማለት ነው። ኪሊያን ምባፔ ተባሯል። አረ ቀለዱባቸው የሚለው ራሱ አይገልጸውም። አስተግፍሩላህ አልዓዚም አስተግፍሩላህ። ይሄ እኮ ኃጢአት እኮ ነው። የምሬ ነው የምላው። እንዴ ይሄ ኃጢአት ነው ማን? አንተ ኳስ እየተቀባበሉ ህዝብ ይጮህባቸዋል። የፈረንሳይ ማን ይወላችሁ እዚህ ቶርናመንት ላይ በጣም መፍራት ያለባችሁ ማለት ነው ቡድን ስፔን ነው። ስፔን አሁን ይገባኝ ማለት አንተ ቡድን ናቸው። በቃ ቡድን ማለት ምን ማለት እንደሆነ ኤግዛምፕል ሰጥ ብትባል በቃ ከስፔን ውጪ ማንንም መጠራ አይችልም። በቃ ይሄ ቲም በጣም ኳሊቲ ያለው ቲም ነው፣ ግን በቃ ቡድን አይደለም። ኢንዲቪጁዋል ላይ የተመሰረቱ በጣም ጥራት ያላቸው ተጫዋቾች አሉ እንጂ እንደ ቡድን ጽድት አድርገው መሀል ሜዳው ጽድት ብሎ የተሰራ ቡድን አይደለም ማለት እንዴ። በኢንዲቪጁዋል ስኪሏ ነው እስካሁን ጨዋታዎችን ገላ ስትወጣ የነበረው ማለት ስፔን ምንም በቃ አጨበጨብ ምንም ማድረግ አልችልም ማለት ቲም ማለት ይሄ ነው። በቃ ጥንቅቅ ተደርጎ የተሰራ ቡድን ነው። ዴላ ፎንቴ ይዞ የመጣው ይሄው አሳየን ዛሬ። በቃ ከዚህ በላይ ምስክር የለም። አሁን ፈረንሳይ ተከብዳል ነበር ለእንትና እንትን ምናምን አትበሉ። በጣም ከባዱ ቲም በቃ እንደ ቡድን የተሰራው ስፔን ቡድን ነው። ዛሬ አስመስክሮ ወጥቷል። በቃ እንደውም የዋንጫውን አንድ ጆሮ ይዞታል ማለት ይመቻችሁ።
ብዙ ሰው ዛሬ ፈረንሳይ የሚጫወት መስሎታል በስተት ፈረንሳይ ነገ ነው የሚጫወተው እሺ ዛሬ እኔም ዛሬ የሚጫወት መስሎኝ ነበር ግን ዛሬ አይደለም ተሰርዟል ጫወታው ነገ ነው ማን ነው የሚያስቆመው ስንለው የነበረው ፈረንሳይ ለካ ስፔን ስላልገጠመ ነው እኔ ወንድም አቤት አሁን ነገ ባለን ነገር በሙሉ ማለት ነው አሟጠን ፓወራችንን ቋጥረን አርጀንቲናን እናሳልፋለን ከዛ ከስፔን ጋር ማን የኔ እየታየኝ ነው ካሁን እየታየኝ ነው ነገ እንግሊዝን ጥለን ከዛ ስፔንን እንገጥመዋለን ማለት ነው ገባር እንደዛ ነው የሚታየኝ ፈረንሳይ ወይኔ እስካሁን እኮ አልተሸነፈም በስማም አተ እንደውም ስፔን ተብለው እኔ የምደግፈው ቲም ቀንቶት አያውቅም ድሮም አይቀርም ስፔን ተብለው እንደውም አርጀንቲና ተብለው አተ ስፔን ነው የሚችሉት እግዚአብሔርን ፈረንሳይ ምን ድድብ ያሉ ደደብ እንደው ከፈርስታፍ እንኳን የማይማሩ በረኛ ይረጉራል ዝም ብሎ ያሻማል ይጣል ምን እንዲያረጉት ነው ስፔኖች የፈለጉት ምን እንደ ግራ የገባኑት አንተ ያንንም ያላታ ጊዜ በደንብ ቢልድ አፕ በስነ ስርዓት የሚችል ቲም ቢልድ አፕ እንኳን አድርገው ለመፍጠር አልሞከሩም እኮ ሳሊባ ሲወጣ ነው ነገሮች እንዳከተሙ እኔ ራሱ ይገባኝ እግዚአብሔርን አንተ ጭራሽ ያማልኩ ስንት ኳስ ለዛው ማግባት አልቻሉም እንጂ በስነ ስርዓት ብዙ ክሬት ያደረጉት እነሱ ነበሩ ስፔን እግዚአብሔርን በጣም ዲዘርቭድ ሚድፊልዳችሁ እንዴት ነው እንዴ እግዚአብሔር ኩኩሪላ እንዴት አረች ማድሪድ አፈሰሱን ልጅ ግን ማርያም እንዳለ ቤስት ይሆናሉ በጣም እኮ የሚገርም ፎርም እኮ ነው ያሳዩት ዛሬ ደግሞ ፈረንሳይ ግን ተባተተ አንድ የሚያስቆማት ቲም እንደሚኖር ግልጽ ነበር እሱም ስፔን ነው ፋይናሊስት ሆናለች ስፔን በእርግጠኝነት ነው የምላችሁ ቻንሷ ከፍተኛ ነው የመብላት ቻንሷ በጣም ነው የሚችሉት አቦ ስፔን አንድ ለስፔን ለማንኛውም ስፔን ማለት ነው ፈረንሳይን 2-0 በማሸነፍ የዋንጫው ፋይናሊስት ሆናለች በጌታ ስም ለማንኛውም ስፔን ማለት ነው ሰከንድ ሃፍ ጭራሽ እብዶና ብሶባት አልገባችም አረበስማ ፈረንሳይን እኔ ሰከንድ ሃፍ ካምባክ ምናምን ጠብቄ ነበር እውነት አልዋሻችሁም ለፈረንሳይ ደጋፊዎች እጅግ በጣም አዝናለሁ ጊዲዴ ሾው አይችልም ከምር ነው የምላችሁ ታክቲክ የተባለ ነገር ይሄ ሁሉ ተጫዋች ይዘ ራንቸርኪን በዛ ሰዓት ነው መታስገባው ያ ሁሉ አጥቂ ተይዞ እንደዛ ብዙ ቻንስ ክሬት የሚፈጥር ተጫዋች አረበስማ ምንም ታክቲክ የለውም የስፔኑ አሰልጣኝ ግን ቃላት የለኝም ለሳቸው ከምር ነው የምላችሁ ጌሙ ማለት አንበውታል በልተውታል ፈረንሳዮችን በቃ እንዴ አረ ቃላት የለኝም እግዚአብሔርን ሮድሪ እንዴት አባት ነው የምትችለው ሮድሪ በስማ ፔድሮ ፖሮ ሚጎ ለማንኛውም ማለት አጥቂ ምናም ገበያ ላይ ትጪ ምን አይነት ያጥቂ ጎል ነው ያስቆጠረው ፖሮ እውነት ነው ላችሁ ቃላት የለኝም አረ ስፔን እግዚአብሔርን ላሚን ያማል በቃ እኔ በስፔን በኩል ሁሉም ግብ ጠባቂ ሁሉ እንዴት ልዩ ነው ግብ ጠባቂው ራሱ ለማንኛውም ለስፔን የዋንጫው ፋይናሊስት ሆናለች ስፔን ቃላት የለኝም እግዚአብሔር ይመቻቸው ለስፔን ቆመን ነው ማጨብጨብ ያለብን ምን አይነት ጨዋታን ያሳዩን ምን አይነት የበላይነት ነው ፍራንስ እንደዚህ ብርክ እስኪላት ፈርስት ሃፍ ምንም እስከማይሞክሩ ድረስ ማለት ነው አስባችሁታል ያንን የመሰለ ያጥቂ መስመር ሴኔጋልም አቁሞት ነበር ግን አስቡት ይሄ ሰሚ ፋይናል ነው በቃ ማጥቃት ብቻ ጥቅም የለውም ተከላካይም ወሳኝ ሲሆን ምን አይነት ተከላካይ ነው ያየነው ምን አይነት ጥምረት ነው ያየነው ስፔን ጸዲ ቲም ናት ምንም ጥያቄ የለውም ፈረንሳይ ስፔኖችን አይችላቸው ለተከታታይ 3 ጨዋታ ወሳኝ 3 ጨዋታዎችን አሸነፉ ስፔኖች ያማልና ኪሊያን ያኔ ያማል ያለበት ቲም ኪሊያን በቃ ይቻላል አይደለም በቃ አሁንም ኦፍሳይድ እየቀቀሉት ነው የሆነ ያንሲ ፍሊክ እጅማ አለበት 3 ኦፍሳይድ ነው 4 ኦፍሳይድ ነው የገባው ኪሊያን ራሱና ምን አይነት ስፔን ያየነው ከመሃል እስከ አጥቂው እስከ ተከላካዩ በጣም ያበደ ነው ለአሰልጣኙ ማጨብጨብ አለብን ፋይናሉን ማየት ፈልጋለሁ ፋይናሉ ማን አልፎ ማየት እንደምንችል የነገው ጨዋታ ወሳኝ ነው ግን ስፔን ትችላለች